አንደኛው ኤክስ ፕላስ 1 ግሬተር ዛን 0 ኤንድ ኤክስ ማይነስ 5 ሌስ ዛን 0 መሆን ይችላል። ሰው ለዚህ ስናደርገው ኤክስ ግሬተር ዛን ማይነስ 1 ኤንድ ኤክስ ሌስ ዛን 5 ይሆናል አይደለ ተማሪዎች? የስ አሁን ኢንተርሴክሽን ያላቸው ይመስለኛል። ከኔጌቲቭ 1 የሚበልጥ ግን ከአምስት የሚያንስ። ስለዚህ አሁን ኤክስ የዛን ኤሌመንቶች ምን ሊሆን ይችላል? ከኔጌቲቭ 1 እስከ 5 መሆን ይችላል። which is open interval ማለት ነው። ሰላም ተማሪዎች እንዴት ናቸው? ይህ ሰክሰስ የጥናት ማዕከል የሚያዘጋጀው የ9ኛ ክፍል የማትማቲክስ ሌሰን ላይ ነው የምትገኙት። ከቻፕተር 4 የቀጠለ ነው። ይህ ሶስተኛው መሰለኝ ሌሰን ላይ ቻፕተር 4 ላይ ያለ ሌሰን ነው። በዛሬው ዕለት ደግሞ እንዴት አድርገን ኳድራቲክ ኢንኢኳሊቲዎችን እንዴት አድርገን ሶልቭ እንደምናደርግ የምናይበት ሌሰን ስለሆነ አይሆፕ ከኛ ጋር ቆያችሁ አሪፍ ነገር እንደምትይዙ ተስፋ እናደርጋለን ተማሪዎች። ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ቻናላችን ሰብስክራይብ በማድረግ ጀምሮ ማለት ነው። 3 እንቆጥርላችኋለን። ብዙ ጊዜ ያው አዲስ ለሆናችሁ ተማሪዎች ቻናላችን ሰብስክራይብ ካደረጋችሁ እስከ መጨረሻው አመት ከቻፕተር 1 ጀምረን የሰራን ስለሆነ እርግጠኛ ነኝ በእርግጠኝነት ወደ ኋላ ዞር ብላችሁ ብታዩ ተጠቃሚ እንደምትሆኑ እንዲሁም ደግሞ እስከ 12 ድረስ ስለሆነ የምንቀጥለው ከኛ ጋር ቤተሰብ ሆናችሁ የምትቀጥሉ ይሆናል ብለን ተስፋ እናደርጋለን ማለት ነው። ስለዚህ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በዛሬው ዕለት ከምናያቸው መጀመሪያ ኳድራቲክ ኢንኢኳሊቲዎች ምንድን ናቸው፣ ምን አይነት ፎርምስ ያላቸው የሚለውን በደንብ እናያለን። ከዛ በኋላ ፋክተራይዜሽን ሩል ወይም ደግሞ ፋክተራይዜሽን ሜተድ ተጠቅመን እንዴት አድርገን ኳድራቲክ ኢንኢኳሊቲዎችን ሶልቭ እናደርጋለን። እንዲሁም ደግሞ መጨረሻ ሳይን ቻርት ሩል ማለት ደግሞ የሳይን ቻርት ተጠቅመን እንዴት አድርገን ኳድራቲክ ኢንኢኳሊቲዎችን ሶልቭ እናደርጋለን የሚሉትን ቤዚክ የሆኑ ወሳኝ የሆኑ ስለሆኑ እነሱን የምናይበት ሌሰን ነው። እስከ መጨረሻው ድረስ አብራችሁን ቆዩ ማለት ነው። በጣም አሪፍ ቀጥታ ወደ ዴፊኒሽን እንሄዳለን ማለት ነው። ኦኬ ከዚህ በፊት ስለ ኳድራቲክ ኢኩዌሽን ታስታውሳላችሁ። ኳድራቲክ ኢኩዌሽን ማለት ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ ኢኳልስ ቱ 0 ነው ኢኩዌሽን ሲሆን ፎር ኤ ዲፈረንት ፍሮም 0 እና ኤም ቢም ሲ ምን የሆነ ሪል ነምበር የሆነ ብለን ኢኩዌሽንን ሶልቭ አድርገናል። ዛሬ ግን ኢኩዌሽን ሳይሆን ኢንኢኳሊቲ ነው። ስለዚህ ኢንኢኳሊቲ ከሆነ ደግሞ በምን ሊሆን ይችላል? አንደኛው በሌዛ ሊሆን ይችላል፣ በግሬተር ዛን ሊሆን ይችላል። በሌዛ ነው ኢኳልስ ወይ ነው በግሬተር ዛን ነው ኢኳልስ ቱ ፎርም የተቀመጠ ማንኛውም አይነት በኳድራቲክ ኢኩዌሽን ፎርም ኳድራቲክ ኢንኢኳሊቲ ብለን እንጠራዋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እዚህ ጋር ዲፈረንት ፍሮም 0 ለማለት መሰለኝ መጻፉ ያ መሆንም ያለበት በዛ ፎርም ስለሆነ ይችን አንደርስታንድ አድርጉ ማለት ነው። ለምሳሌ አሁን በዚህ መልኩ ተጻፈ። ለምሳሌ ኤክስ ስኩዌር ፕላስ 2x ፕላስ 1 ግሬተር ዛን 0 ሊሆን ይችላል። 2x ስኩዌር ማይነስ x ፕላስ 6 ሌስ ዛን 0 ሊሆን ይችላል። x ስኩዌር ማይነስ 5 ፕላስ 5x ማይነስ 6 ሌስ ዛን ኦር ኢኳል ቱ 0 ሊሆን ይችላል። ብቻ በዚህ ፎርም የሚጻፍ ማንኛውም አይነት ኳድራቲክ ኢንኢኳሊቲ ብለን እንጠራዋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። የመጀመሪያው ነገር እንዴት አድርገን ታዲያ ሶልቭ ማድረግ እንችላለን የምትለውን ነው። ሶልቪንግ ኳድራቲክ ኢንኢኳሊቲ ዩዚንግ ፕሮዳክት ሩል ወይም ደግሞ ፋክተራይዜሽን ሜተድ እየተጠቀም እዚህ ጋር ፋክተራይዜሽን ሜተድ ነው የምንጠቀመው። ፋክተራይዜሽን ፕሮዳክት ሩል ሲባል ይኸው ኳድራቲክ ኢኩዌሽን ሞስትሊ ለሁለት ፋክተራይዝ ተደርጎ ይቀመጣል ተብሎ ስለሚታሰብ ይኸው ኳድሪግሪ ቱብ ስለሆነ ወደ ሁለት ፋክተራይዝ ማድረግ እንችላለን። ለምሳሌ አሁን እንዲህ ቢጻፍ ለምሳሌ ኤክስ ስኩዌር ፕላስ 5x ፕላስ 6 ቢባል አንደኛው ኤክስ ፕላስ 2 ታይምስ ኤክስ ፕላስ 3 አድርገን ፋክተራይዝ አድርገን መጻፍ ስለምንችል በዚህ ፎርም የተጻፈ ነው። ያዘ ፕሮዳክት ሩል ተጠቅመን እንዴት አድርገን አፕሮች እናደርጋለን ወይም ደግሞ ሶልቭ እናደርጋለን የሚለውን እንጻፋለን እናያለን ማለት ነው። በጣም አሪፍ። የመጀመሪያው ምንድነው የሚያሳየን? እቺኛዋን የመጀመሪያው ለምሳሌ አሁን አንደኛው ኤም ሌላኛው ኤን ቢሆን ኳድራቲክ ፋክተራይዝ ሲሆኑ ነው በኬዝ ነው ምናምን ሁለት ቁጥሮች ሲባዙ ግሬተር ዛን ሊሆኑ የሚችሉ ሁለት ቁጥሮች ሲባዙ ሁለት ቁጥሮች ሲባዙ ፖዚቲቭ ሊሆኑ የሚችሉት ሁለት ነገር መሆን መቻል አለባቸው። ስለ ፖዚቲቭ እና ስለ ኔጌቲቭ ስለተማርን ማለት ነው። ሁለቱም ቁጥሮች ሲባዙ ወይም ደግሞ ፕሮዳክታቸው ፖዚቲቭ የሚሆኑት የመጀመሪያው ሁለቱም ምን ከሆኑ ፖዚቲቭ ከሆኑ ያስኬዳል አይደለ ተማሪዎች? የመጀመሪያው ኬዝ ይሄ የመጀመሪያው ሁለቱም ፖዚቲቭ ከሆኑ ሲባዙ ምን ይሆናል? ፖዚቲቭ ይመጣሉ። ኦር ሌላኛው ደግሞ ምንድነው? ሁለቱም ምን መሆን ይችላሉ? ሁለቱም ምን ከሆኑ ኔጌቲቭ ከሆኑ ሁለቱም ምን ከሆኑ ኔጌቲቭ ከሆኑ ማለት ኔጌቲቭ ታይምስ ኔጌቲቭ ምንድነው? ፖዚቲቭ ስለሆነ ማለት ነው። ግልጽ ነው ተማሪዎች? የስ እዚህ ጋር ፖዚቲቭ ታይምስ ፖዚቲቭ ያው ፖዚቲቭ ነው ታይምስ ማለት ነው። እዚህ ጋር ይሄኛውም ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ስለሆነ ስለዚህ
ሁለት ቁጥሮች ሲባዙ ፖዘቲቭ የሚሆኑት ሁለቱም ፖዘቲቭ ከሆነ ኦር ሁለቱም ደግሞ ኔጌቲቭ ከሆነ የሚለውን አንደኛው ኬዝ ማለት እሱ ነው። አሁን ይሄን በኤግዛምፕል እናየዋለን። ሁለተኛው ደግሞ እዚህ ጋር የሚያየው ሁለቱ ተባዝተው እንደዛ ነው የሚመጡት ወይም ደግሞ ኔጌቲቭ የሚመጡት ምን ሲሆኑ ነው? ሌዛን ዜሮ ማለት ነው። አንደኛው ምንድን ነው? ሁለት ቁጥሮች ሲባዙ ኔጌቲቭ የሚመጡ ወይ የመጀመሪያው ኔጌቲቭ ሆኖ ሁለተኛው ፖዘቲቭ ከሆነ አንድ ያስኬዳል። ለምሳሌ አሁን ኔጌቲቭ 2 ሲባዛ በ3 ሲባዛ ኔጌቲቭ 6 ነው አይደለ? which is ሌዛን ዜሮ አይደለ? የሱ የመጀመሪያው ኔጌቲቭ የሁለተኛው ፖዘቲቭ ሆኖ ኦር ደግሞ የመጀመሪያው ፖዘቲቭ ሆኖ ሁለተኛው ምን ሊሆን ይችላል? ኔጌቲቭ ሊሆን ይችላል። ስለዚህ የሁለት ቁጥሮች ብዜት ኔጌቲቭ ሊመጣ የሚችለው ኦርደራቸውን በቅደም ተከተል እየቀያየር የመጀመሪያው ፖዚቲቭ የሁለተኛው ኔጌቲቭ ኦር የመጀመሪያው ኔጌቲቭ የሁለተኛው ፖዚቲቭ ከሆነ የሁለቱ ፕሮዳክት ምን ሊሆን ይችላል? ኔጌቲቭ መሆን ይችላል ማለት ነው። እዚህ ጋር የሚያሳየን እሷን ኬዙ አሰስ ስለሆነ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። በዚህ መልኩ ኳድራቲክ ኢኩዌሽኖችን ፋክተራይዝ ካደረግን በኋላ በዚህ መልኩ አፕሮች ማድረግ እንችላለን ማለት ነው። ለምሳሌ የመጻፋቸው የመጀመሪያው ምንድነው የሚለን ሶልቭ ይለናል። ይሄ በምን መልኩ የተጻፈ ነው? ኤም ታይምስ ኤን ሌዛ ዜሮ ፎርም የተጻፈ ነው። የምናደርገው ነው አፕሮች የምናደርገው የመጀመሪያው ኔጌቲቭ የሚመጣ ነው። የመጀመሪያውን ሌዛን ዜሮ ብለን ኤንድ የሁለተኛውን ግሬተር ዛን ዜሮ ይሄ አንድ ኬዝ ዋን ማለት ይችላል። የሁለተኛው ደግሞ ይሄኛውን ግሬተር ዛን ዜሮ ብለን ኤንድ ይሄኛውን ደግሞ ሌዛን ዜሮ ብለን በሁለት መልኩ አፕሮች አድርገን እንሰራዋለን። ለምን የሁለቱ ብዜት ምንድነው ይለናል? ሌዛን ዜሮ ስለሚል ሌዛን ዜሮ ወይም ደግሞ ኔጌቲቭ የሚመጣ የተለያየ አንዱ ፖዚቲቭ አንዱ ኔጌቲቭ ግን የመጀመሪያውና ሁለተኛውን እየቀያየርን ማለት ነው። የመጀመሪያው ለምሳሌ ይሄን በኬዝ ዋን ብንሰራው ኬዝ ዋን ማለት ምን ማለት እዚህ ጋር ያለችው ማለት ነው። ይሄ ማለት x ማይነስ 3 ሌዛን 0 and x ማይነስ 1 ግሬተር ዛን 0 ማለት ነው። ለዚህ ሶልቭ ስናደርግ አሁን ምን ይመጣል? ወደዛ 3 x ሌዛን 3 and x ግሬተር ዛን 1 ማለት ነው። እንደዚህ አይነት ቁጥር አለ ወይ ነው በመጀመሪያ ከአንድ የሚበልጥ ይሄው እዚህ ጋር ማለት ከአንድ የሚበልጥ ግን ከማን የሚሆን ከሶስት የሚያንስ ማለት ነው። ምን መሆን ይችላል? ኤክስ በየት መካከል በአንድ እና በሶስት መካከል መሆን ይችላል አይደል? የስ ከአንድ ይበልጣል ግን ደግሞ ከማን ያንሳል? ከሶስት ያንሳል። ስለዚህ አንድ መልስ አገኘ ማለት ነው። አንድ መልስ አገኘ ነው ማለት ነው። በጣም አሪፍ። ኦር ደግሞ የሁለተኛውን ስናይ ደግሞ በሁለተኛው ደግሞ እዚህ ጋር ያለችውን ስናይ ደግሞ ምን ይሆናል ማለት ኤክስ ማይነስ 3 ግሬተር ዛን 0 ኤን ሌዛን ብለን ጀምረን ስለነበር አሁን ደግሞ ግሬተር ዛን ይሆናል። ይሄኛው ደግሞ ኤክስ ማይነስ 1 ሌዛን 0 ማቀየር አለብን ማለት ነው። በጣም አሪፍ በጣም አሪፍ። እሺ ሶሪ ይሄኛውን ሶልቭ ስናደርገው ኤክስ ግሬተር ዛን 3 ኤንድ ኤክስ ሌዛን 1 አሁን ሁለቱንም የሚያሟላ ቁጥር አለ ወይ ማለት ምንድነው የሚለን? ከሶስት የሚበልጥ ግን ደግሞ ከአንድ ደግሞ ምን የሚል ደግሞ የሚያንስ ይለናል አለ እንደ የለም አይደል? ኤክስ ምን ይሆናል? አሁን ይሄን ቢትሴት እዚህ ጋር የለም እዚህ ጋር እዚህኛው ጋር ግን ነበረ ታስታውሳላችሁ። ይኸው ከሶስት የሚያንስ ከአንድ የሚበልጥ ለምሳሌ ሁለት ሊሆን ይችላል። ይሄን ሳቲስፋይ ያደርጋል እዚህ ጋር ያለው። እዚህ ጋር ስንመጣ ግን ከአንድ ያንሳል ይለናል። እሺ ግን ደግሞ ከሶስት ደግሞ ይበልጣል ይለናል። የለም እዚህ ጋር። ስለዚህ ጀነራል ሶሉሽን ሴታችን ይችን እንወስዳታለን የመጀመሪያዋን ማለት ሁለቱ ላይ ቢኖር ይሄን እናደርገው ነበረ። ስለዚህ ሶሉሽን ሴት እንልና x is an element of x is an element of 1,3 x በአንድና በሶስት መካከል ነው ያለ ብለን ማስቀመጥ እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሁለተኛው ደግሞ ምንድን ነው የሚለው? ሁለተኛው ደግሞ ምን አይነት ፎርማት መጣ? m ታይምስ n ግሬተር ዛን 0 ፎርማት መጣ። እቺ ግሬተር ዛን 0 ስለሆነች ማለት ነው። ይሄን የምንጠቀመው እንዲህ ከሆነ ምንድን ነበር ያለው? አንደኛው ሁለቱም ወይ ግሬተር ዛን 0 መሆን አለባቸው ኦር ደግሞ ሁለቱም ደግሞ ምን መሆን አለባቸው? ሌስ ዛን 0 መሆን መቻል አለባቸው ማለት ነው። በጣም አሁን በሁለቱም እንሄዳለን። በመጀመሪያው ስለ አንደኛው x - 4 ግሬተር ዛን 0 and x - 2 ግሬተር ዛን 0 ይመጣል። ይቺ ሶልቭ እናደርግ አንደኛው x ግሬተር ዛን 4 and x ግሬተር ዛን 2 ይሆናል። የሁለቱ ኢንተርሴክሽን ምን ይሆናል? የሁለቱ ኢንተርሴክሽን የx ግሬተር ዛን 4 እና
ኤክስ ግሬተር ዛን ቱ ኢንተርሴክሽን ምን ይሆናል? ኤክስ ግሬተር ዛን 4 ይመጣል። ወይም ደግሞ ምንድነው ከ4 አፕ ቱ ፖዘቲቭ ኢንፊኒቲ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ኦር ደግሞ የሁለተኛው ደግሞ በሁለተኛው በኔጌቲቭ ስነድ ምን ይሆናል? ኤክስ ማይነስ 4 ሌስ ዛን 0 ኤንድ ኤክስ ማይነስ 2 ሌስ ዛን 0። ሁለቱም ኔጌቲቭ ሁለቱም ፖዚቲቭ መሆን ስላለባቸው ማለት ነው። ይሄኛው ኤክስ ሌስ ዛን 4 ይመጣል ኤንድ ይሄ ደግሞ ኤክስ ሌስ ዛን 2 ይመጣል። አሁን የሁለቱ ኢንተርሴክሽን ምን ይሆናል? የዚህና የዚህ ኢንተርሴክሽን ምን ይሆናል? ኤክስ ሌስ ዛን 2 ይመጣል። ይሄ ማለት ምን ማለት ነው? ከኔጌቲቭ ኢንፊኒቲ አፕ ቱ 2 ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? ይህ ስለዚህ አሁን ሶሉሽን ሴታችን ምን ይሆናል? ሁለት ይሆናል ማለት ሶሉሽን ሴት እኩል ይሆናል ብለን አንደኛው ከኔጌቲቭ ኢንፊኒቲ አፕ ቱ 2 ሊሆን ይችላል። ከዛ ዩኒየን እና ደግሞ እዚህ ጋር ደግሞ ያለችውን ከ4 አፕ ቱ ፖዚቲቭ ኢንፊኒቲ ብለን መልስ እናስቀምጣለን ማለት ነው። ግልጽ ነው ተማሪዎች? የስ አሁን በእነዚህ ኢንተርቫሎች ማንኛውም አይነት ቁጥር ብንተካ ውስጥ ሳቲስፋይ ማድረግ መቻል አለበት፣ ካልሆነ ትክክል ስለማይሆን ማለት ነው። በጣም አሪፍ። ይሄ ፋክተራይዜሽን ወይ ደግሞ ፕሮዳክት ሩል እያለ የምንጠራው የመጽሐፋቸው 4.8 ኤክሰርሳይዝ ማለት ነው። በዚህ መሰረት በጣም ቀላል ነው ማለት ነው። ከነዚህ እስከ አንድ እንሰራለን። ለምሳሌ ከዚህ አንድ በግሬተር ዛን አንድ በሌስ ዛን ማለት ነው። ከዚህ ሲን እንስራ። በሌስ ዛን ደግሞ ሲን እና ቢን እንስራ። በጣም አሪፍ። ሲ ምን ይሆናል? ሲ ብለን እዚህ ጋር ኤክስ ፕላስ 3 ታይምስ ኤክስ ማይነስ 6 ግሬተር ዛን ኦር ኢኳል ቱ 0። እዚህ ጋር ደግሞ ቢ ብለን ደግሞ ኤክስ ፕላስ 1 ታይምስ ኤክስ ማይነስ 5 ሌስ ዛን 0። ይችኛው ምን አይነት ፎርማት ነው? ኤም ታይምስ ኤን ግሬተር ዛን 0 ኦር ኢኳል ቱ 0። ችግር የለበትም በዚህ ፎርማት ላይ ያለ ነው። ይሄኛው ደግሞ ኤም ታይምስ ኤን ሌስ ዛን 0 ነው ማለት ነው። ይችን ፎርማት እንከተላለን። ለዚህኛው ምንድነው የመጀመሪያው ኬዝ ምንድነው? አሁን ለዚህ ይሄ ማለት የመጀመሪያው ኤክስ ፕላስ 3 ግሬተር ዛን ኦር ኢኳል ቱ 0 ኤን ኤክስ ማይነስ 6 ግሬተር ዛን ኦር ኢኳል ቱ 0 ይመጣል ማለት ነው። ይሄ ምን ይሆናል? አሁን ይሄ ኤክስ ግሬተር ዛን ኦር ኢኳል ቱ ማይነስ 3 ኤንድ ኤክስ ግሬተር ዛን ኦር ኢኳል ቱ 6 ነው። የሁለቱ ኢንተርሴክሽን ማን ይሆናል? ይሄ ይሆናል። ኤክስ ግሬተር ዛን ኦር ኢኳል ቱ 6 ወይም ደግሞ ከ6 አፕ ቱ ፖዚቲቭ ኢንፊኒቲ ይመጣል። ኦር ብለን ደግሞ በዚህኛው ደግሞ ኤክስ ፕላስ 3 ሌስ ዛን ኦር ኢኳል ቱ 0 ኤንድ ኤክስ ማይነስ 6 ሌስ ዛን ኦር ኢኳል ቱ 0 እንላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ የዚህኛው ደግሞ ኤክስ ሌስ ዛን ኦር ኢኳል ቱ ማይነስ 3 ኤንድ ኤክስ ሌስ ዛን ኦር ኢኳል ቱ 6 ነው። የሁለቱ ኢንተርሴክሽን ይሆናል። ስለዚህ ማይነስ ኢንፊኒቲ አውቱ እስከ ማይነስ 3 ክሎዝድ መሆን አለባት እቺ ኦር ኢኳልስ ቱ ስለሆነ ማለት ነው። ስለዚህ አንደኛው ይሄ አንደኛው ደግሞ ይሄ ይመጣል። ስለዚህ አሁን ሶሉሽን ሴት እንልና ምን እንላለን? ከኔጌቲቭ ኢንፊኒቲ አፕ ቱ ኔጌቲቭ 3 ከዛ ዩኒየን ከ6 አፕ ቱ ፖዚቲቭ ኢንፊኒቲ ብለን መልስ እናስቀምጣለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እዚህኛው ጋር ደግሞ ቀጥላል። ይሄኛው ደግሞ ያኛው ፎርማት ነው። አንዱ ፖዚቲቭ አንዱ ኔጌቲቭ የሚለው ማለት ነው። ሶሪ። ስለዚህ አሁን ምን ይሆናል? አሁን አንደኛው ኤክስ ፕላስ 1 ግሬተር ዛን 0 ኤንድ ኤክስ ማይነስ 5 ሌስ ዛን 0 መሆን ይችላል። ስለዚህ ስናደርገው ኤክስ ግሬተር ዛን ማይነስ 1 ኤንድ ኤክስ ሌስ ዛን 5 ይሆናል አይደል ተማሪዎች? የስ አሁን ኢንተርሴክሽን ያላቸው ይመስለኛል። ከኔጌቲቭ 1 የሚበልጥ ግን ከ5 የሚያንስ። ስለዚህ አሁን ኤክስ ኢዛን ኤሌመንት ኦፍ ምን ሊሆን ይችላል? ከኔጌቲቭ 1 እስከ 5 መሆን ይችላል። which is open interval ማለት ነው። ሶሪ ለምን ግሬተር ዛን እና ሌስ ዛን ብቻ ስለሆነ ማለት ነው። ይሄ ስለዚህ አንደኛው መልስ አግኝተናል። ኦር ደግሞ እንበልና ደግሞ በዚህኛው ደግሞ ቀይረን ኤክስ ፕላስ 1 ሌስ ዛን 0 ኤንድ ኤክስ ማይነስ 5 ግሬተር ዛን 0 እንበለው። ለዚህ ሶልቭ ስናደርግ ምን ይሆናል? አሁን ይሄ ኤክስ ሌስ ዛን ማይነስ 1 ኤንድ ኤክስ ግሬተር ዛን 5 ይመጣል ማለት ነው። አሁን ለዚህ ስታዩት መልስ የለም። ለምን? ከኔጌቲቭ 1 የሚያንስ ግን ደግሞ ከ5 የሚበልጥ የለም አይደለ? ስለዚህ ለዚህ ኢምቢት ሴት ነው። ሶሉሽን ሴታችን እቺ ብቻ ትሆናለች ማለት ነው። ስለዚህ ሶሉሽን ሴት እኩል ይሆናልና ሶሪ
ከኔጌቲቭ 1 እስከ 5 ኦፕን ኢንተርቫል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ በጣም አሪፍ። ሶ ፕሮዳክት ሩልን በዚህ መልኩ ሶልቭ ማድረግ በጣም ቀላል ነው የሚሆነው። ከእናንተ የሚጠበቀው ፋክተራይዝ ማድረግ ብቻ ነው የሚጠበቅ። ሶ ፋክተራይዝ ካደረግነው እጅግ በጣም ቀላል ነው የሚሆነው። እጅግ በጣም ቀላል ነው የሚሆነው። ለምሳሌ አሁን እስኪ ይችን ፋክተራይዝ እናርጋትና ፋክተራይዝ ካደረግኩላቸው ያን ያህል ብዙ የሚያስቸግር። ለምሳሌ አሁን ኤፍ ምን ስናረስ ምንድን ነው የሚሆነው? 2x ስኩዌር ፕላስ ኤክስ ማይነስ 15 ሌስ ዛን ኦር ኢኳልስ ቱ 0 ነው። ሶ መጀመሪያ ኤም ታይምስ ኤን ሌስ ዛን ኦር ኢኳል ቱ 0 ፎርም ማስቀመጥ አለብን። ይሄን ማለት ነው። ሶ ምን ይሆናል? አሁን ሲደመሩ አንድ የሚሰጡ የዚችን ፋክተራይዝ ማለት ነው። ሲባዙ ደግሞ ኔጌቲቭ 30 የሚሰጡ ቁጥሮችን ፈልጉ እስኪ። ሁለት ሲባዛ በኔጌቲቭ 15 ማለት ነው። ሶ ለምሳሌ አሁን አይ ቲንክ 6 እና ኔጌቲቭ 5 ይሆናል። ያ ቢደመሩ ስንት ይመጣል? አንድ ይመጣሉ። ቢባዙ ኔጌቲቭ 30። ስለዚህ ምን ማድረግ እንችላለን? አሁን ይሄን 2x ስኩዌር ፕላስ 6x ማይነስ 5x ማይነስ 15 ሌስ ዛን ኦር ኢኳልስ ቱ 0 ነው። ፋክተራይዝ ለማድረግ ስለሆነ ማለት ነው። ሶ ምን ይሆን? ለዚህ ይችንና ይችን አንድ ፋክተራይዝ ይችንና ይችን አንድ ፋክተራይዝ ብናደርግ ለጋራ አሁን ይችን 2x የጋራ ቢወጣ ምን ይሆናል? x ስኩዌር ፕላስ 3 ይሆናል። ሶሪ x ስኩዌር ሳይሆን x ነው። x ፕላስ 3 ይሆናል ማይነስ 5 ቢወጣ ምን ይሆናል? x ፕላስ 3 ማለት ነው። ሌስ ዛን ኦር ኢኳልስ ቱ 0 መጣ ማለት ነው። ግልጽ ነው ተማሪዎች? የስ አሁን ስለዚህ ምን ማድረግ እንችላለን? አሁን 2x ማይነስ 5 ታይምስ x ፕላስ 3 ሌስ ዛን ኦር ኢኳልስ ቱ 0 መጣ። ሶ ይሄ ደግሞ እንደው m ታይምስ n ሌስ ዛን ኦር ኢኳል ቱ 0 ፎርም ተጻፈ ማለት ነው። ከዚህ በኋላ ያለችውን ቀላል ስለሆነ እቺ ለእናንተ ተውላችሁ። ኦልሬዲ ምንድነው ያለው? በሌስ ዛን ኦር ኢኳል ከሆነ ደግሞ አንዱ ፖዚቲቭ አንዱ ኔጌቲቭ፣ ሌላኛው ደግሞ አንዱ ኔጌቲቭ አንዱ ፖዚቲቭ አድርገን በሁለቱ ኬስ ሰርተን ሶልቭ ማድረግ ስለምንችል ሌሎችንም በዚህ መልኩ መጻፍ እና መስራት እንችላለን ማለት። ከኛ የሚጠበቀው ፋክተራይዝ ማድረግ አስ ፕሮዳክት በሁለት ፕሮዳክቶች መጻፍ ከቻል፣ ሌላኛው ያችን መጀመሪያ ላይ ያየናትን ሩል መከተል ብቻ ነው ማለት ነው። በጣም አሪፍ በጣም አሪፍ። ኦኬ ሌላኛው ሳይን ቻርት እንዴት ተጠቅመን ሶልቭ ማድረግ እንችላለን? ይሄን ቅድም ከዚህ ከላይ ያየውን ሳይን ቻርት ሩል ተጠቅመን እንዴት አድርገን ሶልቭ ማድረግ እንችላለን የምትለውን እኔ ሶ ስቴፖቹ ሳይን ቻርት ለመስራት የምንከተላቸው እዚህ ጋር ያሉት ስቴፖች አሉ። በዚህ የመጀመሪያው እንዳልኳችሁ የመጀመሪያው ስቴፕ ምንድነው? ሪራይት ዘ ኢንኢኳሊቲ ቱ ጌት ዜሮ ኦን ዘ ራይት ሳይድ ነው። ሶ ጀስት ኳድራቲክ ፎርማት አይነት ከጻፍነው በኋላ ፋክተራይዝ ኢፍ ኢት ኢዝ ፖሲብል ፋክተራይዝ መሆን ከቻለ ፋክተራይዝ ለማድረግ መሞከር። ከዛ በኋላ ዜሮ የሚያመጡትን ሩቶችን ኤኒ ኦፍ ፋክተር ሩት ከፈለግን በኋላ ዩዚንግ ዛት ኢንተርቫል ዲስፕሌይ አድርገን ማስቀመጥ እንችላለን ማለት ነው። በጣም አሪፍ። ሶ እንቀጥል እስኪ። ለምሳሌ አሁን ይሄ ኦልሬዲ ፋክተራይዝ የሆነ ስለሆነ ብዙም አልተቸገርም። ሶ ይችን የመጀመሪያዋን ዜሮ የሚያመጣት ማለት ነው 4 ቢተካ በኤክስ ቦታ ዜሮ ያመጣታል አይደለ? የስ ሁለተኛው ማለት ማይነስ 3 ቢተካ ዜሮ ያመጣታል አይደለ? ሶ ምን እናደርጋለን አሁን በቅደም ተከተል እዚህ ጋር ማይነስ 3 4 እና ጀስት እዚህ ጋር ያለው በማይነስ 3 እና በ4 መካከል አለ። እዚህ ጋር ደግሞ ከ4 በላይ አለ። እዚህ ጋር ደግሞ ከማይነስ 3 በታች አለ። ሶ ለምሳሌ የመጀመሪያውን ኤክስ ማይነስ 3 በለው ማነው ሶሪ ኤክስ ፕላስ 3 በለው፣ ሌላኛውን ደግሞ ኤክስ ማይነስ 4 በለው። አሁን ኤክስ ማይነስ 3 ልክ 3 ማይነስ 3 ሲተካበት 0 ይመጣል አይደለ? ከማይነስ 3 በታች ግን ምንድነው? ሁሉም ኔጌቲቭ ነው። ከማይነስ 3 በላይ ከሆነ ግን ሁሉም ምንድነው? ፖዚቲቭ ነው። በኤክስ ቦታ ቢተካ ማለት ለምሳሌ 4 ቢተካ 7 ይመጣል which is positive like this ማለት ነው። እሺ ልክ የኤክስ ማይነስ 4ም ልክ 4 ቢተካበት 0 ይመጣል። ከ4 በታች ግን በሙሉ ምንድነው? ኔጌቲቭ ነው ማለት ነው። ኔጌቲቭ ነው። ከ4 በላይ ግን ፖዚቲቭ ነው። ለምሳሌ 5 6 ብንተካበት ፖዚቲቭ ይመጣል። ከዛ እናባዛቸው። ሶ ማለት ኤክስ ማይነስ 4 ታይምስ ኤክስ ፕላስ 3 ማለት ሶ ሲባዙ ምንድነው? ዜሮ ኔጌቲቭ ታይምስ ኔጌቲቭ ምን ይሆናል? ፖዚቲቭ ይመጣል። ፖዚቲቭ ይመጣል። 0 ታይምስ ኔጌቲቭ ይሄኛው ኔጌቲቭ ፓርት ስለሆነ ይሄው 0 ይመጣል። ፖዚቲቭ ታይምስ ኔጌቲቭ ምን ይሆናል? ኔጌቲቭ ይመጣል።
እዚህ ጋር ፕላስ ታይምስ 0 ያው 0 ይመጣል። ፕላስ ታይምስ ፕላስ ወይም ደግሞ ፖዚቲቭ ታይምስ ፖዚቲቭ ይሆናል፣ ፖዚቲቭ ይመጣል። ሶ የተጠየቅነው ግን ምንድነው የሁለቱ ፕሮዳክት ሌዛን 0 የሚመጣ። ሶ የሁለቱ ፕሮዳክት ሌዛን 0 የሚመጣ ምንድነው በማንና በማን መካከል ነው? በማይነስ 3 እና በ4 መካከል። ስለዚህ ሶሉሽን ሴት እንልና በማይነስ 3 እና በማን በአራት መካከል ሶሉሽን ይመጣል ማለት ነው። ግሬተር ዛን 0 ተብሎ ቢሆን ኖሮ ለምሳሌ እዚህ ጋር ምን ቢሆን ኖሮ ግሬተር ዛን 0 ተብሎ ቢሆን ኖሮ ምን ይሆን ነበር? አንደኛው ከኔጌቲቭ ኢንፊኒቲ እስከ ማይነስ 3 ያው ከዛ ደግሞ ዩኒየን ብለን ከአራት እስከ ፖዚቲቭ ኢንፊኒቲ እንል ነበር። ይሄ ምን ሲሆን ግሬተር ዛን 0 ተብሎ ቢሆን ኖሮ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ሶ እንዲህ እያልን እዚህ ጋር የምንፈልገውን የመጽሐፋችሁን ኤክሰርሳይዝ 4.10 በምንፈልገው መልኩ መስራት እንችላለን ማለት ነው። በጣም አሪፍ እንቀጥላለን። የመጽሐፋችሁ ኤክሰርሳይዝ 4.10 ማለት ነው የሚለው ምንድነው? ሶ ዩዝ ኤን ቻርት ሶልቭ ዘ ፎሎዊንግ ኳድራቲክ ኢንኢኳሊቲስ ነው የሚለው። ቼክ ዘ ሶሉሽን ነው የሚለው። አሁን ምንድነው ከኛ የሚጠበቀው እዚህ ጋር ከላይ ሳይን ቻርት ሩል በሰራነው መሰረት የመጀመሪያው ስራ ፋክተራይዝ ማድረግ መቻል ነው። ፋክተራይዝ የሆኑት ኦልሬዲ ዜሮ የሚያመጣቸውን ወስደን ከዛ በኋላ ኢንተርቫሎችን ቼክ ማድረግ ነው አንድ ማለት። ሶ ለምሳሌ ኤን ብናየው ኤ ምንድነው የሚለው? ኦኬ በጣም አሪፍ። ሶ ኤን ስናይ ምንድነው ኤ ቀላል ነው ፋክተራይዝ ኦልሬዲ ስለሆነ ምንድነው ኤክስ ማይነስ 3 ታይምስ ኤክስ ፕላስ 1 ሌዛን 0 ይላል። ሶ መጀመሪያ እነዚህ ሁለቱም 0 የሚያመጣቸው ማን ነው? አንደኛ ለዚህኛዋ ማን ነው? 3 ነው። ለዚህኛዋ ማን ነው? ማይነስ 1 ነው አይደለ? ሶ ምን እናደርጋለን? እዚህ ጋር በቅደም ተከተል እናስቀምጣለን። ማይነስ 1 አለ፣ 3 አለ። ሶ የመጀመሪያው ለምሳሌ ኤክስ ማይነስ 3 ብናስቀምጥ እስከ እዚህ ድረስ 0 3 እስከሚመጣ ድረስ ምንድነው በሆል ምንድነው ኔጌቲቭ ነው። ከ3 በኋላ ምንድነው ፖዚቲቭ ነው ሲተካበት ማለት ነው። ዘሴም ደግሞ ለኤክስ ፕላስ 1ም እስከ ማይነስ 1 ሲተካበት 0 ነው። እስከ ማይነስ 1 ያለው በሙሉ ምንድነው ኔጌቲቭ ነው። ከዛ በኋላ ከማይነስ 1 በኋላ ግን እነኛውን ቁጥር ቢተካ መልሱ ምንድነው ፖዚቲቭ ነው የሚመጣ ማለት ነው። ኦኬ ሶ ከዛ በኋላ ፕሮዳክት እናድርገው ሁለቱን ማለት ነው። ሶ ኤክስ ማይነስ 3 ታይምስ ኤክስ ፕላስ 1 ማለት ነው። ሶ ሲባዛ ኔጌቲቭ ታይምስ ኔጌቲቭ ምንድነው ፖዚቲቭ ነው። ኔጌቲቭ ዛይን 0 ነው። ኔጌቲቭ ታይምስ ፖዚቲቭ ኔጌቲቭ ይመጣል። ሶ 0 ታይምስ ፖዚቲቭ 0 ይመጣል። ፖዚቲቭ ታይምስ ፖዚቲቭ ፖዚቲቭ ይመጣል ማለት። ስለዚህ አሁን ከዚህ ተነስተን ሶሉሽን ሴታችን ማለት ምንድነው ሌዛን 0 ስለሆነ ወይ ደግሞ ኔጌቲቭ የሚመጣ የሁለቱ ፕሮዳክት የት ላይ ነው? ኢንቢቲው ማይነስ 1 ኤንድ 3 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ለምሳሌ ከዚህ ፋክተራይዝ ያልሆነችዋ ይህን እንያዝ ከዚህ ማለት ሶ ኤን ሰራን። ይህን ደግሞ እንየው። ይህ ምንድን ነው የሚለን? ኤክስ ስኩዌር ፕላስ ይህ ማለት ነው ኤክስ ስኩዌር ፕላስ ኤክስ ማይነስ 15 ግሬተር ዛን 0 ይለናል። ማይነስ 15 ግሬተር ዛን 0 ነው። እቺ መጀመሪያ ከኛ የሚጠበቀው እቺን ፋክተራይዝ ማድረግ ስለሆነ ሶ ሲደመሩ ማን የሚሰጡ ሲደመሩ ሁለት የሚሰጡ ሲባዙ ደግሞ ማን የሚሰጡ ኔጌቲቭ 15 የሚሰጡ ቁጥሮችን እንፈልግና ፋክተራይዝ እናድርግ። ሶ አይ ቲንክ ለምሳሌ 5 እና ኔጌቲቭ 3 ወስድ ይሰጡናል። በደመራቸው ይሄን ይሰጣሉ፣ ቢባዙ ደግሞ ይሰጣሉ። ሶ ዌር ኮሬክት ማለት ስለዚህ ምን ማድረግ ይችላል? አሁን ኤክስ ፕላስ 5 ታይምስ ኤክስ ማይነስ 3 ግሬተር ዛን 0 ይመጣል ማለት ነው። በጣም አሪፍ። ሶ አሁን በቀላሉ ማግኛ ነው ማለት ይችን 0 የሚያመጣት ማለት ነው ማይነስ 5 ነው። ይችን 0 የሚያመጣት ማለት ነው ፖዚቲቭ 3 ነው። ሶ በቅደም ተከተል እናስቀምጣለን። ልክ ላይ እናስቀምጥ ነው። ማይነስ 5 አለ እዚህ ጋር 3 ያለ። ከዛ ምን እናደርጋለን? ለኤክስ ፕላስ 5 እናስቀምጥ። ኔጌቲቭ 5 ሲተካበት 0 ይመጣል። ከኔጌቲቭ 5 በታች ግን በሙሉ ኔጌቲቭ ነው። ከኔጌቲቭ 5 በላይ በሙሉ ምንድነው ፖዚቲቭ ይመጣል ማለት ነው። ሄር ኢዝ ኤክስ ማይነስ 3 ይተካበት 3 እስከሚተካ ድረስ በሙሉ ምንድነው ኔጌቲቭ ነው። 3 ሲተካበት ግን 0 ይመጣል። ከ3 በላይ ከሆነ ደግሞ በሙሉ ፖዚቲቭ ይመጣል ማለት ነው። ሶ የሁለቱ ፕሮዳክት ምን ይመጣል? አሁን ኤክስ ፕላስ 5 ታይምስ
ኤክስ ማይነስ 3 ከሆነ ኔጌቲቭ ታይምስ ኔጌቲቭ ኢት ኢዝ ፖዚቲቭ ይመጣል። 0 ታይምስ ኔጌቲቭ 0 ይመጣል። ፖዚቲቭ ታይምስ ኔጌቲቭ ኢት ኢዝ ኔጌቲቭ ይመጣል። 0 ታይምስ ፖዚቲቭ 0 ይመጣል። ፖዚቲቭ ታይምስ ፖዚቲቭ ፖዚቲቭ ይመጣል ማለት ነው። በጣም አሪፍ። ሰው ምንድን ነው የተጠየቀው? ግሬተር ዛን 0 ስለሆነ የሚለው ከ0 በላይ ፖዚቲቭ የመጣበት ሪዛልት ማለት ነው። ስለዚህ ሶሉሽን ሴታችን ምን ይመጣል? አሁን ፖዚቲቭ የመጣበት አንደኛ ከኔጌቲቭ ኢንፊኒቲ አውቶ ኔጌቲቭ 5 ነው። ዩኒየን ኦፕን ነው፣ ምክንያቱም ግሬተር ዛን ብቻ ነው የሚለው እና ደግሞ አንድ ነው ከስሪ አውቶ ፖዚቲቭ ኢንፊኒቲ ማለት ነው። ለምሳሌ እዚህ ጋር ቼክ ማድረግ እንችላለን። ለምሳሌ 10 እዚህ ውስጥ አለ አይደል? 10 እዚህ ቁጥር ብንተካ 10 እዚህ ውስጥ አለ። ከኔጌቲቭ ደግሞ ለምሳሌ እዚህ ጋር ካስፈለገ ኔጌቲቭ 10ም እዚህ ውስጥ አለ። አሁን እነዚህ ሁለት ቁጥሮች እዚህ ጋር ተክተን ቼክ ብናደርግ መምጣት አለባቸው። ቼክ ለምሳሌ አሁን ቼክ እናድርግ እስኪ። ለምሳሌ ለቼክ 10 ብተካ በኤክስ ቦታ ምን ይመጣል? 10 ሲደመር 5 ሲባዛ 10 ሲቀነስ 3 ይመጣል። ይሄ 10 ሲደመር 5 15 ይመጣል። ሲባዛ 10 ሲቀነስ 3 7 ይመጣል። ይሄ ግሬተር ዛን 0 ነው በእርግጠኝነት። ለምን? ፖዚቲቭ ታይምስ ፖዚቲቭ ስለሆነ ማለት ነው። ሴም ሺት -1 በተካው ማን ነው -10 በተካው -10 ሲደመር 5 ከዛ -10 ሲቀነስ 3 ይመጣል። ሶ -10 ሲደመር 5 -5 ነው ታይምስ -10 ሲቀነስ 3 ኔጌቲቭ 13 ይሆናል። ሶ ይሄም ግሬተር ዛን ነው። ለምን? ኔጌቲቭ ታይምስ ኔጌቲቭ ስለሆነ ማለት። ስለዚህ ትክክል ነው ማለት ነው። ግልጽ ነው ተማሪዎች? በጣም ማለት ነው። ከኛ የሚጠበቀው ምንድነው? እዚህ ጋር ያሉትን አንደኛው ፋክተራይዝ ማድረግ መቻል። ከዛ በኋላ ፋክተራይዝ ካደረግን ሩቶችን እየወሰድ በቀላሉ ዩዚንግ ሳይን ቻርት ቱል ተጠቅመን ሶልቭ ማድረግ እንችላለን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሰው የዛሬው ሌሰናችን ይሄንን ይመስል ነበረ ማለት ነው። በቀጣይ ደግሞ በሌላ ሌሰን እንገናኛለን። ተከታታይ የሆኑ ሌሰኖች ስለሚለቀቁ ከኛ ጋር አብራችሁን ትቀጥላላችሁ። ሰው ቻናላችንን ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ የተለያዩ ጥያቄዎች ቴሌግራም ቻናላችን ላይ ስላሉ እነሱን ቴሌግራም ቻናላችን ጆይን አድርጋችሁ እነሱ እየወሰዳችሁ ለማመድ ራሳችሁን ለፈተና ማዘጋጀት ትችላላችሁ ማለት ነው። መልካም የጥናት ጊዜ፣ መልካም የትምህርት ጊዜ። ቻው።